ምን ሆናለሁ በል ፖድካስት አይደለም እሺ የለም ምን አገባኝ ታዳሽ እንዴ የሆነ ውበት ይኖርዋን ብዬ ስላሰብኩ ነው ባይዘው አይደለም በነገራችን ላይ እንትና አይረዳ እንትን ነው የሆነ ገባ የኔም መረዳት ስለማይገባችሁ ይመስለኛል እግዚአብሔር ነው እና የኔ የምናገረው ሐሳብ ያለ መረዳት ነው እንትና አሁን ማለት ትዳር ብትጠይቀኝ ሰላም ውድ ቤተሰብ እንዴት ናችሁ? ዛሬ ቀን እንግዲህ እነማሂ ታደጋ አንድ አሪፍ ፕሮግራም ይዘንላችሁ መተናል። እንግዲህ በፕሮግራሙ መሀል ግን 4 ጥያቄ አለው። ታዲን ፕራንክ ላደርገው ነው ያሰብኩት። እንግዲህ እኔና ሙለር ሆነን ነው ፕራንክ የምናደርገውና በጥያቄው መሀል እንግዲህ ታዲ ሰፋ አድርጎ ሲመልስልኝ ብዙ ጊዜ ጥያቄ ሲኖር ዝም ብለን ስናወራ ራሱ ከቪዲዮ ውጭ የሆነ ሰፋ አድርጎ የመግለጽ ባህሪ ያለውና ስለዚህ ዛሬ ቀን ለምን ታሰፋለህ ብለን በቃ በየመሃሉ እኔና ሙለር እንግዲህ እየተቀባበልን ሙዱ እናጠፋበታለን። እንግዲህ ፕራንክ መሆኑ በፍጹም በማይነቃበት መንገድ ነው የምንሰራው። ቤተሰቦቼ አሪፍ ፕራንክ እንደሚሆን አልጠራጠርም። አሪፍ ጊዜ እናሳልፋለን። እነሱ የሚያውቀው ጥያቄ እንዳወጣንና አብረን እንደምንጫወት ጥሩ ጊዜ እንደምናሳልፍ ነው የሚያውቁት። ፕራንክ መኖሩ በፍጹም አያውቁም። ስለዚህ አሪፍ ጊዜ ይኖረናል። ሁላችሁም ከኛ ጋር ሁኑ። ላይክ በማድረግ ጀምሩት። ቪዲዮውን እስከ መጨረሻ ድረስ እዩት። በጣም ትዝናኑበታላችሁ፣ በጣም ትወዱታላችሁ። እኔ ደግሞ በጣም ነው ወዳችሁ። ባይ እነ ታዴ ቤት እንገናኝ። ውድ ቤተሰቦች እንዴት ናችሁ? ቆሎ እየያዛችሁ እስኪ የእነሱ ፈንታ እናንተ ያዘ እኛን ያዛ ይዘንላችኋል። ቤተሰብ ዛሬ ቀን ማለት ነው ሙለር ሁሉንም ግፍ ነው ማርያም ብሎ እንዳየው እንደዚህ አሁን ጭራሩ አስማ የሚቀመጠው እንግዲህ ነው። አንቺ ብቻ እንዳጨርሽ እናንተ ግን ለቪዲዮ ቆማት ሆነ ናችሁ የሚበለጋል ቆንጆ ያምራል። በቃ እንደዚህ በስሪ በቃ አይተፍላቀው ነው የሚያምረው አይደለም። እንደዚህ ነው ውበቱ አይለይም። ሽምብራ ቆሎ በጣም ነው የምወደው። አሁን ቆሎችን ይወደድ እዚህ ጋር ይው እንዳይርቅ ብዬ ነው ለዚህ ማርያም የሚያምረው ስለቀው ነው ሙላ ቆንጆ ነው ማርያም ወንሻለ ማለት እኮ ነው። ያምን እንደዚህ ይሆናል። ካዝ ልቀቂና ግን እንደገና ጀምሩ። እንግዲህ ፋንታ አይደለም እጂ ታጠባለሁ። ምንም ያን ነው አሪፍ ነው። ኧረ ተይው እጅሽ ለምን ያንቺ ፀጉር የነካ? ኧረ ምን ሆናለ? ምን ሆናለሁ በል ምን ሆናለሁ በል አልቀርጦ ልጅን እንዳቀሰቅሷል። አልተነሳይም ማርያም ድምጿን ነው የምሰማው እኮ እዲት አላደረገው ነበር ማርያም ተጀምሮ ነው ኮምኖች ነው እናንተ ያስጀምራል ቪዲዮውን ታስጀምራላ አባት እኮ ዛሬ 4 ጥያቄዎች በጣም አሪፍ ያልኳቸው ጥያቄዎች አውጥቻለሁ። ዛሬ የት ነው ያለነው? ፖድካስት አዲስ ፖድካስት ጅማሮ ነው። ቀጣይ እንደ ሰዎቹ እዚህ የሚመጣ ማይክ ምናምን ይኖራል። ለዛሬ ወይኔ ሳቃችን ግን ሲያምር ሙለር ኤንድ ሌሊ ፖድካስት የሌላ ፖድካስት ነው። ደግሞ ሁላችሁም ጥርስ ያምራል። ራያና በጥርስ ይታወቃል ማርያም። እሺ የመጀመሪያ ጥያቄ የሚያጣላን ጌታ አውቀና እስኪ ጸጥ በል። ኤዲት ለማድረግ በጣም ትቸገራለህ ታውቃለህ። አሁን እኔም ችግር በኋላ ጭቅጭቃቸው ደስ ይላል። ሶስተኛ ዓለም ጦርነት ነው የሚያስነሳው። ጫማ ለቀብለ የምሬን እኮ ነው። ንግግር ምን ይሰራል? አረ ማርያም ኋላ ይሄ አይቆረጥም። ኧረ እሺ
ፕራክቲካል ነው ማሳየው። እኔ ሽምብራ ቆሎ ቀርቦልኛል። እሺ ዩቲዩብ ከጀመራችሁ ጀምሮ መጥፎ እና በጣም ያዘናችሁበት ኮሜንት ካለ ንገሩን። ቦስ ሌዲስ ፈርስት አባወራ ፈርስት ቀራ አባማ ትባባልብን እንዴ? አባ እማንቺ ጀምሪ። አባንተ ጀምር። ኧረ እማንቺ ጀምሪ። አባንተ ጀምር። እማንቺ ጀምሪ። እስክትስማሙ ላቆሙ መሰለኝ። ዳይ በዩቲዩብ ከጀመራችሁ ጊዜ ጀምሮ በጣም የተከፋንበት ኮሜንት የምታስታውሽው? ግድ ነው። አንዳንዴ የማስታውሰው በደንብ ነው የማስታውሰው። ማለት ኮሜንት እኔን የሚጎዳኝ ሰው አይደለሁም። ማለት በቃ በኮሜንት ምንም አይመስለኝም። ግን በቃ የኔ ጥፋት ነው ብዬ በጣም አዝኜበት የነበረው ከወለድኩ በኋላ የቦርጬ ጉዳይ የቦርጬና ሞባይል በደንብ አውጥቻለሁና መጀመሪያ አላሰርኩም፣ የራሴ ጥፋት ነበርና በዛ ምክንያት ደግሞ ቅጁ እና እኔ አላሰርኩም። ማንኛውም ሴት አሁን ላይ እንኳን በዚህ ዘመን ከወለደች በኋላ ማንኛውም ወጣት ሴት ቀርቶ እናቶቻችን እንኳን ያስራሉ። እኔ ግን የዛኔ ኬርለስነት ይሁን ምን ይሁን አላውቅም፣ በቃ አላሰርኩም ነበርና በዛ ምክንያት ደግሞ ልብስም አልመርጥም ነበርና ልብስ በማልመርጥበት ሰዓት ላይ የዛኔ በቃ መጥፎ ኮሜንት ነበርና የዛኔ ፊል አድርጌ ነበር። በቃ ይሄን ያክል ተሰማኝ፣ እንደዚህ አለማድረጌ ይሄን ያክል አመጣብኝ። ይሄኔ ግን በወቅቱ ባደርግ ኑሮ ግን ይሄ ሁሉ ነገር አይመጣብኝም ነበር ብዬ የዛኔ ፊል አድርጌ ኮሜንታቸው ተጽዕኖ አረገ ማለት ነው። የዛኔ ግን ተጽዕኖ አረገብኝ እኮ ተጽዕኖ ፈጥሮብሻል። ተጽዕኖ ፈጥሮብኛል። ከዛ በፊት ቁጭትም ነው ጥፋተኝነት ስሜትን ተሰማኝ። ግን መሆን ያልነበረበት ነገር ነው። እዚህ ጋር አለማሰርሽ እንዳለ ሆኖ ግን አእምሮዋ ላይ ተጽዕኖ ፈጥረዋል እነዚህ ሰዎች ኮሜንት ላይ። አሁን አንተ ደግሞ አባት እኮ ካገኘ ብዙ ያብራራል። አዲስ ሰጠ ያወራል። ዘውዲዋ ዘውዲዋ እውነቷን ነው። ዘውዲዋ ነው የሆነው። እውነቷን ነው። አላቋረጠኝ። እሺ ብቻውን ቪዲዮ ማጋጭ መልከስ ነው የወለቀችምበት አይደለ? ማጨረሻ ወደ እኔ ስመጣ አባ ጀምር። እሺ ወደ እኔ ስመጣ ምንድነው እቺ ሚስት መገለፍጠው የሚል ኮሜንት አይቻለሁ። ዝም ብላ በሆነ ባልሆነው ማግጠጥ መገለፈጥ ነው ምናምን የሚል ኮሜንት አይቻለሁ። እኔ አሁን በዚህ ኮሜንት ላይ በነገራችን ላይ ማለት ነው ማለት ራሴን ኤግዛጀሬት እያደረኩ ሳይሆን ሙለር ማለት ነው ማርያምን ሰው ኮሜንት አድርጎ ምናምን ይሰማኝ ገብቶሃል። ለምሳሌ ሙለር እኔ ላይ ኮሜንት አድርጎ እኔን ሰላም ነሳኝ፣ እንቅልፍ ነሳኝ፣ በጣም የኔን ኢሞሽን ጎዳ ማለት ነው። ሙለር ከኔ ልብ ዙፋን ላይ ተቀምጧን ቦታ አግኝቷን ማለት ነው። በነገራችን ላይ የራሴን ነፃነት በታሪክ ለሰው አሳልፌ አልሰጥም። አንድ ነገር ግን እገነዘባለሁ፣ የዛን ሰውዬ ባዶነት እረዳለሁ። ዩሲ የዛን ሰውዬ ማንነት ውስጣዊ ማንነቱን እስከየት ድረስ ነው ማን ነው የሚለውን ነገር ማንነቱን ጠንቅቄ አውቃለሁ እንጂ እኔ ሰው ሰድቦኝም መስደብን ብቻ ሳይሆን በነገራችን ላይ ሰዎች ሞራል ሰጥተውኝ ራሱ ያን ያክል የሚሰማኝ ሰው አይደለሁም። ሞራል ስለዚህ አይሰማም። ኢዳዝም ማተር በቃ ለኔ ከበፊትም ይለኛል ውስብስብ አይደለም፣ በጣም ግልጽ ነው። ማብራሪያውን አስቀድሞ የሰዎች ኮሜንት እኔን አይሰብረኝም ነው። ዩሲ ማሂ አሁን ተሰደበች ማለት እኔ ማሂ ማለት እኔ ነኝ፣ እሷ ማለት ዩሲ። እሺ አሁን እያገደደ ከነበረ እሷን ሲሆን ነገር ትላታለህ ምንድን? አሁን ለምሳሌ ባልሆነ በሆነ እየሳቀ አታግጥጭ ያለበት ምክንያት አለ። አሁን ለምን አንዳንዴ ታበዛለች ሳቅና እኔም ምንድነው ተረጋጊ እንጂ ምላት ነገር አለ። ስለ የሚያስቅ ነገር አለ፣ ስቀህ አልፈህበታል። በጣም ግን ማለት የለበትም። ምክንያቱም በተለይ ለሰዎች የምታቀርበው ነገር እስከሆነ ድረስ ሳቁንም ሼር አድርገሃል። የሆነ ቀጥለው ሼር ማድረግ ያለብህ ነገር እያለ የምታገጥ ከሆነ ያ ኮሜንት ልክ ነው። ስለዚህ ለሱ አይሆን ነገር ማለት ያለብህ ነገር እኔ አንድ ሰው ያለ ምክንያት ይስቃል ብዬ አላስብም። አለለም ሰው ያለ ምክንያት ይስቃል ሙላር አይስቅም።
ስለዚህ እሱ ነው ያስከፋ። ወደ ሁለተኛ ላይ አላስከፋኝም፣ ግን የሰውየውን ማንነት ተረድቼበታለሁ ነው። አይ እንትና አደርጋለሁኝ ነው እንደዚህ አይነት መጥፎ ኮሜንቶችን ሲያረጉ ምን አይነት ባዶነት ስሜት ማለት አለማወቅነት እንዳለ ምን ነው ሌላ ቋንቋ ነው እንዴ የማወራው እንጂ አያስከፋኝም ነው። ለምን መሰለህ ግልጽ ነው ሐሳቤ ብዬ ነው። ምን መሰለህ መጀመሪያውኑ ያስከፋ ጥያቄ ስለሚል አስከፋይ ጥያቄ የለም ብትል ኖርማል ነው። አሁን ግን ያው ማብራሪያውን ያስቀድሙ ነው። አባት ያው የማብራሪያ ሰው ነውና ታዲያ ምን አይነት ባልዋንዴት እንደምታሽሞነው በነገራችን ላይ ያስከፋኝ የለም አይባልም። መስፋት አለበት ብዬ አስባለሁ። በእኔ መብራራት አለበት። ስለዚህ ሁለተኛ እንጂ ነው እንዳይሰፋብን አጠራጠር ፖድካስት አይደለም። እሺ የለም ምን አገባኝ ታዲያ? እንዴ የሆነ ውበት ይኖርዋን ብዬ ስላሰብኩ ነው። ባይዘው አይደለም አሁን ሁለተኛ ታዲያ መጀመሪያ መልስ ታይ እንጂ ምንድን ነው በመሀል በጣም እንደምትወደድ እኮ እናውቃለን። አሁን ግን ቀረጻለሁ። እሺ ይቀጥል። ወይኔ በዚህ ሆኛ እንጂ እሺ ሁለተኛ ደግሞ ሁለተኛው ጥያቄ ሆነስቱ ናቸው የምትመልሱ ማነው ታማኝ ሆናችሁ ልትመልሱልኝ ይፈልጋሉ። እሺ ከልቤ ነው ማርያም። እሺ በትዳራችሁ ደስተኛ ናችሁ? በቃ እውነቱን ነው የምትነግሩኝ። ለካሜራ ብላችሁ እንዳትዋሹ አደራ። ትዳርስ እንዴት ነው የምትገልጹት? ደስተኛ ነኝ ካላችሁ ከዛ ደግሞ ትዳር በቃ ዝሮ ምላሽ አላችሁ ናችሁ አይደላችሁ? ሁለተኛው ደግሞ ትዳሩ እንዴት ነው የምትገልጹት? አንድ ላይ ነው ጥያቄ። ማሂ ነው ወይስ ለኔ ነው? ሁለታችን ነው። አንተ በደንብ ስለሚያብራራ በቃ ማሂ ማለት ይፈልጋል። አዎ ማብራሪያ በጣም ይፈልጋል። በትዳራችሁ ደስተኛ ናችሁ ወይ? እኔ ስለራሴ ነው መናገር የምችለው። አዎ እሱማ ናችሁ ወይ ቢባልም ስለ እንግዲህ ከሷ ከምታየው አንፃር ደስተኛ ነኝ። እሺ የግላችሁን መመለስ ይችላል። ዝሮ ለሁለታችን ነው ያዘጋጀው ጥያቄው ይቻላል። ትክክል ታዲያ አክሴፕት ቀጥል። አሁን መልስህ ነው እንጠብቀው። ምንድነው እየጠጣ ነው? ምን ነው ጊዜ ስጪኝ እንጂ ተጠጣ እየጣራ ካልኩሌሽን አይደለም እንዴ? በትዳር እንግዲህ 2016 ነው የተጋባ ነው። 2 ዓመት ሆነና ስለዚህ በትዳሬ ያው ደስተኛ ነኝ። አንዳንድ ሰው ግን ለምሳሌ ደስተኛ ነኝ ማለት በትዳራችን እስካሁን በነበረን ጉዞ ውስጥ ምንም አይነት እንከን ክፍተት የለም ማለት ግን አይደለም። ደስተኛ ነኝ ግን በምንጓዝበት መንገድ በሙሉ እንደውም ፉል የሆነ ነገር ፍጹም የሆነ ደስታ ነው ማለት ግን አይቻልም። የትም ቦታ ብትሄጂ አታገኝም ምድር ላይ እስከኖርን ድረስ ማለት ነው። ስለዚህ በደስታ ውስጥ የሆነ ክፍተት አለ፣ የሆነ ዊክነስ አለ፣ መውደቅ አለ፣ መነሳት አለ። እነዛ ነገሮች ደግሞ የመንገዱ አካል ስለሆኑ ምንም አዲስ ነገር የለም። እንዴት ነው የምትሞላው? ያን ክፍተት በመወያየት በጣም ዲፕ በማውራት ነው። ጥንካሬውን ምናምን ታስቀጥላለህ፣ ደካማ ጎኑን ደግሞ ትቀርፋለህ ማለት ነው። ስለዚህ ያን እያደረግን ነው እስከዚህ ድረስ የመጣ ነው ማለት ነው። እሺ ትዳር እንዴት ነው የምትገልጸው አንተ ታዲያ? ትዳር አሁን ለምሳሌ አንዳንድ ሰው ትዳር ለምሳሌ ተቋም ነው የሚል ሰው አለ። ግን አሁን ትዳር በእኔ አንደርስታንዲንግ ላይፍ ነው ብዬ ነው የማስበው። ዩሲ አሁን ተቋምና ላይፍ በጣም የተለያየ ትርጉም አላቸው። ስለዚህ ለኔ ትዳር ላይፍ ነው። ያ ላይፍ ደግሞ የሆነ ቲዮሬቲካል ሳይሆን በተግባር እየኖርሽ የምታልፊው ጉዞ ነው። ስለዚህ ላይፍ ነው ህይወት ነው የሚለው ነገር በጣም ሰፊ ትርጓሜ ይዛል ብዬ አስባለሁና ባጭር ብናረው ጥሩ ነው። በትንሽ ደቂቃ ስላለ እንደ ፍልስፍና አሁን እኮ ታዲያ አሪፍ ነው ሲለኝ እኮ እንዳሰፋዊ ነው። እንደ ፍልስፍና በነገራችን ላይ እንትን ነው የሆነ ገባ የኔም መረዳት ስለማይገባችሁ ይመስለኛል። እግዚአብሔር ነው እና የኔ የምናገረው ሐሳብ ያለ መረዳት ነው። እንትና አሁን ማለት ትዳር ብትጠይቀኝ ምንድነው ትዳር ያለ ነው የምናገር። አንተ ግን የሆነ በፊትና ማይንድ ሴት ምናምን ነገር እንትን አይ ለምን ስቀታጂ ማይ ትዳር የዛሬ ቪዲዮ ኤዲቲንግ ከባድ ነው። እሺ እንደባሹ ስብስብ እንዳታረግ እኪዚ ያልክ አይ ኳታው አንተ ግርጉ ከገባና ምን ሰፈ ምን ተዲ ዘፋ
የቴዲ ሙዚቃ አልገባኝ ማለት ምኑን ዘፈነው? እኔ የተናገረው ንግግር ከገባችሁማ ልዩነት የለንም ማለት ነው። አሁን ሰደበን ሙላ ማርያም ነው ምሬ ነው ማርያም ሙለራውን በአንተ ለመስፋት እንዳትሞክር እንዳትሰፋይ ባንተ እኔ አንድ ነገር በተረዳሁት ልክ ነው የምነግርህ። በተረዳሁት ነገር ልክ ነህ። የስ መብትህ ነው። እርግጥ እኛ እስከ ጠየቅን ድረስ በአመለካከት መንገድ ግን ሴፍቲ በቃ ነገሮችን ቀለል ያ ፖድካስት ስላልሆነ ላይ ሰፊ ሰዓት ይሰጣል። አሁን ለምሳሌ ማን ያዘው አንተ ብትቀርብ ፍልስፍና ብታወራ ትዳር ማለት ብለህ በፍልስፍናው ዙሪያ ጨማምረህ ብታወራ ማጭ ታገኛለህ። ልክ ነህ። መብትህ ነው። በዚህ መልኩ መሆንም እሺ በቃ ምን ፖስተውኛ 15 ደቂቃ ነው። እሺ በቃ እሱ ታሳቢ እናድርግ። ቀለል አደርጋለሽ። አባት አንተ የምታወራው ብቻ 15 ደቂቃ ስለሚሞላ ለሁሉም ሊሆነን ነው። እሺ በቃ አይ ያን እሺ በቃ ማይ ቀጥይ ነገር አልወድ ምንድነው በቃ ማይ ቀጥይ በቃ እሺ ሌላውን ያው ውድ ባለቤቴ ገልጾታል። እንግዲህ ሳይንሳዊ መንገድ አድርጎ በደንብ አብራርቶታል። እኔ ለመጨመሪያ የቲቪ ቻናል ላይ አይደለሽ ያደረሽ ታደግላለ አትነሳ። ትዳር እንግዲህ በትዳርሽ ደስተኛ ነሽ? ያው በጣም ማሸት አይቻልም። በጣም ደስተኛ ወላከት የምናደርገው ነገር ነው። በስሪ ሰው እኮ ምን እያወራኝ ነው እኮ ውስጡን አይታወቅም። ኧረ እናንተ ሰይ ማርያም እንስራ ማርያም በጣም ነው ዘና ያደረጋችሁኝ። እሺ ቀጥይ። አዎ ደስተኛ ነኝ። ትዳር ማለት በቃ በጣም ትልቅ ነገር ነው እና እንታዲ እንደነገራችሁ ያው መድገም እንዳይሆንብኝ ብዬ ነው እና አንቺን በሱ ፍልስፍና እና የባሏን ካል ያዘኝ እሺ ተውት በቃ ወደ ሶስተኛ ጥያቄ ልሂድ። ወደ ባሌ ነው ብላለች ሙለር ተው በቃ እንዳልደግ ነው በቃ አገላለጽ ነው እና መሰግናለሁ ለማሳጣርሽ ሳጨረስ ገደምሻ ተሳ ታሲክ ወዲ እንዳታሰማ አንተ እንዳትሰማ አይመለከተኝም። ዳይ ነገሩ ያሳጣችሁልኝ። እሺ እሺ ቦስ እሺ ሶስተኛ ጥያቄ ቀንተህ ታውቃለህ ወይስ ታውቂያለሽ? ይሄ ማለት ነው። ይሄን ጥያቄ ስጠይቃችሁ እውነቴን ነው። እግዚአብሔርን አልዋሽም። እናቴ ትሙት እግዚአብሔርን ቀንቼ አላውቅም። ግን በጉዟችን ውስጥ ለምሳሌ አሁንም እንዳላሰፋው ሾርት ላድርገው በቃ ቀንቼ አላውቅም። ዝርዝር ካላስፈልገ አይ የሆነ ዲፋይን ሳደርግ እንዳላበዛ ነው። እግዚአብሔርን ቀንቼ የማብዛት ግን ችግር እንዳለበት ታምናለህ? አዎ አይ ቀልድ ደግሞ አክሴፕታንስ ገብቷል። ራሱን ተቀብሏል። እኔ እሱን እንትን ለማድረግ ሞክራለሁ። እሱ ግን ጀስት ኖ ያውቃል። እውነት አይ እኔ እኮ የጠየኩት እሺ ማይሳቅ አይ ብለን አንፖስትም። አውቀኝ ለማታቋርጥ እኔ ማላቋርጥ በስሜትን በስነ ስርዓት ግለጽ። አው ሶሪ ማርያም እንትን ከት ለማድረግ አንተን አይደለም ጀስት እንዳልኩ የአንድ ሰዓት ፖስት ከሚፖስቱ ሰዎች በደንብ ቢገልጽ ብዙ ሰዎች ደግሞ ከብዙ መንገዶች አንፃር ስለምትገልጽ ይገባል። ይሄ ባይገባው ይሄኛው ይሄ ባይገባው ይሄኛው ይገባል። እኛ የምንፖስተው 13 15 ደቂቃ ነው። ለዛ ነው ጀስት አንቺ ዝም በይ የቀሩሽን ጥያቄ በፈለከው መንገድ ግለጽ። ከመሽ ታዲያ ታጣቅም ነው አልቋል ማለት ነው። አልቋል። ዝርዝር ካላስፈለገ
እሺ ቀንቻ ነቅ ቴማይ በምትወደው ሰው እንዴት አይቀናም? ስለዚህ ቅናት እኮ አይደለም አንዳንዴ ኧረ ባይ ጥናት እኮ አትበይ። ቅናት እኮ ነው ጥናት ነው ያልሽው። የትምህርት ቤት ትዝ አለሽ እንዴ? ዩኒቨርሲቲ ጥናት በጣም ስለበዛ መሰለኝ ሳቅና አንዳንዴ እኮ ቅናት የሆነ አንዳንድ ጊዜ ማለት ስለምትወጂው ትቀኛለሽ እኮ። ግን አሁን ቅናት የሚባለው እኮ ካመንሹ እንዴት ትቀኛለሽ? እኔ እኮ ውስጥሽ በጣም የሚያምን ከሆነ አትቀኝም። እንደዛ ነው። አዎ ግን ቅናት አሁን ፖዚቲቭ ይሆናል ኔጌቲቭ ይሆናል። ፖዚቲቭ አሁን ኔጌቲቭ አለ። አሁን አንዳንድ ጊዜ ፖዚቲቫዊ ቅናት አለ። በስሪንጋ እኮ ነው የሰጠው ሆላር በስሪንጋ ደማላ ነው ፖዚቲቭ ላይ ባሏን መሳይ የምድራችን ብቸኛ ሴት ስሙኝማ እነዚህ የሚያዳምጡን ሰዎች ማለት ነው በፍልስፍና ዓለም ላይ አይደሉም። አዎ ታዲያ የሄድክበት ቦታ መምሰል አለበት። ለዛ ያ አላውቅም እኔ ውድ ቀናለሁ አባኔ አትርሱኝ። አልጠሩ ተስካር መገኘት ወይኔ ሻይ። እሺ ታዲ በህይወት በጣም ያስደንቅህ ነገር ምንድን ነው? ከዛ ቀጥሎ ማለት ነው በህይወት ያስደንቀኝ ነገር የሚያስደንቅህ በቃ ትልቅ ነገር ነው ብለህ ትልቅ ቦታ የምትሰጠው ነገር ማለት ነው። የምትደነቅበት ነገር የምደነቅበት መንገድ በጣም የምደነቅበት መንገድ እኔና ማሂ የተገናኘንበት መንገድ ያለ 9 ዓመት ያ ሁሉ አልፎ ምናምን እንደገና እዚህ ያው ማለት በዚህ ትራክ መጥተን እዚህ መድረሳችን ያስደንቀኛል አይደል? አዎ ደስ ይላል። ተረስ አዎ እየጠበቁ የፈላሰፋም ብሎ እየጠበቀ ነበር። አሁን ከሱ መማር ብቻችንን ጨረስነው ቆሎውን። አሁን ከኔ ሾርት ከተሰጂ አሁን ከኔ አንቀጽ እንዳታረጊ። በጣም የሚያስደንቀኝ ነገር በቃ ልጅ ማለት በቃ እነሱን ሳይ ልጅ ሳይ በቃ እንዴት የፈጣሪ ድንቅ ስራ ያስደርመኛል። እሺ አስተዳደጋቸው ሳይሆን እንዲሁ ልጅ እግዚአብሔር ከእኛ ጋር እንትን ሰርቶ ወጥተው አይተናቸው ከዛ እንዴት እሱ በጣም ነው የምንደነቀው። እግዚአብሔር ድንቅ ስራውን እመለከተበታለሁ። በቃ እንጂ ያስደንቀኛል። አሜዚንግ ነው። እኛ መስራት የፈለግነው ቪዲዮ ፍራንክ ነበር። እናንተ ቀድማችሁ አንቺ ቀድመሽ አገሽን ተነጋለች ልጅ ኧረ ምን ማርያምን አልነገርኳትም። እኛ ታዲያም ወሬው እንትና ሲመለስ አንተን ከት እንደማረግ ስለዚህ በዛ ጊዜ የሆነ ፊሊንግ ይኖራል ነው ፕራንክ አስበን የመጣ ነው። ሳቅና ጨዋታው አለ ምን ትላለች እሱ ታዲ እኔ ያሰብኩት ይሄን ጥያቄ ያወጣው ፍልስፍና ነው ጥያቄው በብዛት ገብቶሃል። የመጀመሪያ ቀለል አደረኩት። ሶስቱ ግን ማለት በፍልስፍና መመለስ እንደምትችል ስለማቅ ነው እና ያሰፋዋልና በቃ እኮራክመዋለሁ ብዬ ነው የመጣው። አንተ ግን መጀመሪያ የተናገረው ነገር ትክክል እንደሆነ ታወቀ በዚሁ አጋጣሚ። እኔ ታዲያን ይቅርታ ያልኩበት መንገድ አሁን አጋጣሚ አንዳንድ ሰው ቅር ብሎት እንኳን ሰው ቅር እንዳይለው ብሎ ቅሬታው ላይ ያሳውቅ ስላልና ቅር ብሎት እንዳይሆን ይቅርታ ያልኩት ታዲያ ወደዛ እኮ ነው ፕራንክ እናደርግህ ነበር አልተሳካም ማለት ጀስት አንተ እንትን ለማድረግ አይደለም ኮንሾርት እንደሱ እንትን ነገር ከዚህ እንጂ ነገር ታዲያ ጎበዝ ሰው ነው ባይዘው ጠላፈው እንዳይመጣ ቲንኪ በጣም ይዛረቅን ቪዲዮችን ለዚህ